ኢና ሊላሂ ወኢና ኢለይሂ ራጂዑን። ሙሉ ጌታ ከበደ ሞቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ ወንድሞቼ ሁላችሁንም ሰላም ብያለሁኝ። በርግጥ እንዲህ ያለ የሀዘን ቪዲዮ ብዙ ጊዜ አትስራ ብላችሁኛል እህት ወንድሞቼ። ዛሬ የሰራሁት ግን በምክንያት ነው። እዚህ ኮሜንት ላይ እንደምታዩት ሙሉጌታ ከበደ ሙስሊም መሆኑን እኔን ራሴን ጨምሮ አብዛኞቻችን ሁላችንም በሚባል መልኩ ገና ዛሬ እያወቅን ነው። ምናልባት የቅርብ ጓደኞቹ ወይም ቤተሰቦቹ ካልሆኑ በስተቀር በሚዲያ ላይ የሚያውቁት ሙሉጌታ ከበደ ሙስሊም እንደሆነ ፈጽሞ አያውቁትም። ኮሜንቱን እያቆማችሁ ማንበብ ትችላላችሁ ማለት ነውና ለዚህ ነው የሰራሁት። አንድ እህቴ ወይም አንድ ወንድሜ አላህ ይርሐመው አላህ ይዘንለት ቢሉ ትልቅ ነገር ስለሆነ ነው። በተለይ እንግዲህ እኛ ኢትዮጵያኖች የራሳችንን አናከብርም፣ የራሳችንን አናወድስም፣ የራሳችንን እንደዚህ ቦታ ብዙም አንሰጥም። ሌሎች ዓለም የፊት መስበር እግር ተጫዋች እጅግ በጣም ጠንካራና ለብዙ አመት የኢትዮጵያን እግር ኳስ ውስጥ ሆኖ ያገለገለ በጣም ጀግና ወንድማችን ነው። እንደነዚህ ያሉ ሰዎችን መዘገብ ደግሞ ሁላችን ሙስሊም ሆኑ እንኳን ስለማናቅ ስለነበረ አላህ ይርሐመው ማለት ትልቅ ነገር ስለሆነ ነው ዛሬ የላችሁ የመጣሁት። ኢንሻአላህ ከእንግዲህ ወዲያ ብዙም የሀዘን ቪዲዮ አላቀርብም። አንዳንድ የሚያስፈልጉ ነገሮች ካልሆኑና የራሴን ያወዳገር መገባለሁ ብዬ የተነሳሳው ስለሆነ የራሴንና የመሳሰሉትን በቃ አሪፍ ነገር እሰራላችኋለሁ። ተዘጋጅቼበታለሁ፣ እየተዘጋጀሁበትም ነው ማለት ነው። ኢንሻአላህ ተዓላ አብረንም እንሰራለን የምትሉት ወንድሞች ካላችሁ አህለን ወሰህለን ብያለሁኝ ማለት ነው። ከዚህ በመቀጠል ስለ ሙሉጌታ ከበደ የተዘገበውን ዘገባዎች አጥር መጥን አድርጌ ያነብላችኋለሁ። እንደተለመደው ላይክ እና ሼር ማድረግ እንዳትረሱ ቤተሰቦች፣ አበራቱኝ። ታውቃላችሁ ሚዲያው የሆነ በቃ ክፉ ነገር ካልሆነ ጥሩ ነገር አይታይምና በቻላችሁ አቅም ሼር በማድረግ እንዲሁም ላይክ በማድረግ አበራቱኝ። ሴት ጋር ወንድ ጋር ሲላላሱ የሆነ መጥፎ ነገር ሲሆን ነው ብዙ ጊዜ እይታውን ታውቁታላችሁ። ሰውነንና ተሰደን ልጅነታችንን የጨረስነው በስደት ላይ ገንዘብ ፍለጋ ነው። ሚዲያውም በደንብ ሲታይ ደስ ይለናል። እውነት ነው የምናወራችሁ። ዩቲዩብ ተታየ ብር ይከፍላል፣ ውሸት አይደለም። ስለዚህ አታሉን ደግሞ መጥፎ ነገር እንድንሰራ ነገ ተነጎዳ ለልጆቻችን መጥፎ አሻራ እንዳንተው እሰጋለሁ እንጂ መፈመስ በጣም ቀላል ነው። የሰው ላይክ ታያላችሁ። ሴት ወንድ ሆነው የሆነ አጀንዳ ይዘው ከመጡ 20,000 30,000 ላይክ ድረሳላቸው። እኛ ግን 100 200 ላይክ እንኳን ብርቃችን ናትና እንደምንም ብላችሁ አበራቱን። ሴት ጋር መምጣት፣ መላላስ፣ መዋሸት፣ አፈቀርኳት፣ ተለያየን፣ ሰደብኳት፣ ዲቃላ ወለደ እስከማለት ድረስ ሙስሊሞች ሀያችንን እስካጣን ድረስ ደርሰናል ከሌሎች እያየን። ስለዚህ እንዲህ ያለ ጥሩ ነገርና አንዳንድ ደግሞ በቃ በዲናችን ዙሪያ ሲሆን አበራቱላችሁ ወዳለሁ። እኔ ሱላም ብላችሁ በድጋሜ መልካም ቆይታላችሁ ወዳለሁ። ሰዎች የተለያዩ ሰዎች የጻፏቸው አጫጭር ጽሁፎች አሉ። እነሱ ላንብላችሁ። ምክንያቱም መግቢያ ላይ እንዳልኳችሁ ሙሉጌታ ከበደ ሙስሊም መሆኑን እስከዛሬ እኔም ራሴን ጨምሮ እናንተም አታውቁም። ኮሜንቱም ላይ ቅድም የቀረጥኩት ኮሜንት ስላለ በእርግጥ አሁን አዲስ ነው የተለቀቀው። ብዙ ኮሜንቶች ባይኖሩም እነዛ ግን ሁሉም ሙስሊም በመሆኑ እጅግ በጣም ተገርመዋል። አንድ ሰው ደግሞ ሲሞት አላህ ይርሐመው አላህ ይዘንለት ማለት ትልቅ አጅር አለው። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ጂናዛን ጀንዞ አብሮ ሄዶ ሰግዶበት ቀብሩ ድረስ ሄዶ እስከሚቀበር ድረስ አብሮ በቀብሩ ስነ ስርዓት ላይ ተተሳተፈ ከልቅርጣሴን አሉ ሱሐቦች ረዲየላሁ ዐንሁም ማ ሁወ القرطاسين ያ ረሱላህ ሲሉ ከልጀበል ለልሁድ አልቅርጣሱ ከጀበል ለልሁድ አሉ። ቅርጣስ ማለት አንዱ ቅርጣስ እንደ ጀበል ለልሁድ የሚያክል አጅር አለው አሉ። ሁለት ቅርጣስ ያገኛል አሉ። ሰው ሲሞት መሄድ ሙስሊም ሲሞት ሄዶ መቅበርና ሶላተል ጂናዛ መስገድ ትልቅ አጅር አለው። አንድ ወይም ደግሞ ሶላተል ጂናዛ ብቻ ከሰገደ አንድ ቅርጣስ ያገኛል ማለት ነው። ስለዚህ አላህ ይርሐመው ማለትም ትልቅ አጅር አለው። ሀታ ዱዓችን ላይ እንኳን اللهم اغفر للمؤمنين والمؤمنات አህያ منهم والاموات ይባላል። ለሞቱትም ላሉትም ሁሉ ጊዜ ዱዓ ማድረግ ለኛ ለሙስሊሞች ታዘናልም። የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ሱና ነው። ስለዚህ አሁን ስለ ጽሁፍ ላንብላችሁ። አስረዘምኩና ምን ትሉኛላችሁ ወንድሞቼ? በርግጥ ያው አንዳንዴ ወሬ ስትጀምር ወይም ደግሞ እንደዚህ ያለ መረጃ ስታወራ የልብ የመጣልህን ካላወራክ የሆነ በቃ መረጃው ግብአቱ አይመታልህም፣ ደስም አይለኝም። በቃ ለምን ይሄን ማውርቼ ብሆን እላለሁ ማለት ነው። ለማንኛውም ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ይዘንልህ። ቀብሩ በነገው ዕለት ኮልፌ መካነ መቃብር ይፈጸማል ይላል። ከምን ጊዜም ምርጥ ኢትዮጵያ የፊት መስመር ተጫዋቾች መካከል አንዱ የነበረው ሙሉጌታ ከበደ ወደ አኺራ ሄደ ይላል። አላህ ይርሐመው። አላህ ሱብሓነሁ ወተዓላ ጀነተል ፊርደውስ አልአላ ይበለው።
የቀድሞ የኢትዮጵያ ብሔራዊ ቡድን ኮከብ ሙሉጌታ ከበደ ባጋጠመው ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ይላል። ሙሉጌታ በኢትዮጵያ ብሔራዊ ቡድን እና በቅዱስ ጊዮርጊስ ወላሂ የኢትዮጵያ እግር ኳስ እዚህ ጋር ቆም ላድርግና ሐሳቤን አንድ ነገር ልንገራችሁ። የኢትዮጵያ ማለት ብዙዎቹ የኢትዮጵያ አዲስ አበባም ስሞቹን እንደነዚህ ያሉ ነገሮች ሁሉንም ያካታሉ። አሁን ቅዱስ ጊዮርጊስ አሉ፣ ይሄ ሰው ሙስሊም ነው፣ ሌሎች ሙስሊሞች አሉ። እዚህ ላይ ይሄ የእምነት መገለጫ ነው ቅዱስ ጊዮርጊስ ምናምን። ለምን ሌላ ከእምነት ከባህል የማይያዝ ኖርማን አድርገው ሁሉም ሰው ልቡ ማለት የሆነ ልቡ እንዳይቆሽ ሲሳተፍ ግር እንዳይለው የሆነ ግራ እንዳይጋባ እንዳይሸሻ ያደረጉትም። አዲስ አበባ ላይ ታያችሁ ኢየሱስ መካነ መቃብር እንትና ብዙ ስሞች አሉ ጠቅላላ ከእምነት ጋር የተያያዙ አብዛኞቹ ስሞች ከሚገርማችሁ ከሙስሊሙ እምነት ጋር የተያያዘ ግን የለም። አሁንም የእግር ኳሶች አሁን ቡና ችግር የለውም ቡና ክለብ ምናምን እንትን ብላ ቅዱስ ቢራ እንትና ቢራ ሲሉ ግን ትንሽ ለሙስሊሙ አለማሰብ የቱን ያክል ሙስሊሙን አግሎ የነበረ እንደሆነ ነው። አሁን እንኳን መቀየር አልተቻለምና ዝጋ ልበል ነው ቻልና ቅዱስ ጊዮርጊስ ማለት እኛ ሙስሊሞች እምነታችን ጋር ይቃረንብናል። ለምን ይሄ ይባላል ማለት በቃ እምነት ጋር ያልተያዘ ነገር ቢባል አሪፍ ነውላችሁ እወዳለሁ። በተለይ ደግሞ ሙስሊሞች ከዚህ መማር የምትችሉት ልጆቻችሁን ስም ስታወጡ ይሄ እምነቴ ብሔሬ ዘሬ ምናምን አበደን አንተ ጋር ጀነት ስለማይገባ ነብያችን ሰለላሁ ዐለይሂ ወሰለም ከስሞች በላጭ አብደላህ ያኒ የአላህ ባሪያ አብደል አዚዝ አብደል መጂድ አብደል ናስር አብደል ወዱድ አብደል ሶመድ እንደዛ ያለ የእንትና ባሪያ የአላህን መልካም ስሞች እየጠራችሁ የአላህ ባሪያ እያላችሁ ባሪያ የሚለው የተሻሉ ስሞች ናቸው ብለዋል አለይሂ ሰላቱ ወሰለም። ከዛም በመልካም ስሞቹ ጥሩት ብለዋል። ጀነት ላይ ነገው መልቂያማ የሚጠራበት ስም ስለሆነና እንዲህ ያሉ መጥፎ ስሞችን በቻላችሁ አቅም ቢያንስ ልጅ አሁን የአባት ስም መቀየር አይቻልም ፈጽሞ በእስልምና ግን የልጅ ስም መቀየር ስለሚችል አንተ መጥፎ ስም ካለ ስምህን መቀየር ትችላለህ። ምናልባት የተለያዩ ዶክመንቶች ኖረውክ ወይም ደግሞ ማለት መሻር የማይቻሉ ዶክመንቶች ኖረውክ መቀየር ማችል ካልሆነ በስተቀር ምንም ገና አዲስ የጀመርክ ፍሬሽ የሆንክ ከሆነ ስምህን መቀየር እንደምትችል ጥርጥር የለውም። والله አለም የበለጠ ግን ፈትዋ መጠየቅ ይቻላል። በነገራችን ላይ ፈትዋ አይደለም የራሴ አስተያየት ነው። የቀድሞ የኢትዮጵያ ብሔራዊ ቡድን ኮከብ ሙሉጌታ ከበደ ባጋጠመው ሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል። ሙሉጌታ በኢትዮጵያ ብሔራዊ ቡድን እና በቅዱስ ጊዮርጊስ ለበርካታ ዓመታት በድንቅ ብቃት ተጫውቶ ማሳለፉ ይታወሳል። በኢትዮጵያ ብሔራዊ ቡድን እና በቅዱስ ጊዮርጊስ በነበረው ቆይታ አምበል ሆኖም መጫወት የቻለ ድንቅ ተጫዋች ነበር። ኢትዮጵያ ብሔራዊ ቡድን እና በቅዱስ ጊዮርጊስ ለበርካታ ዓመታት በመጫወት የሚታወቀው ሙሉጌታ ከበደ ወይም የቀጥር ስሙ ወልየው ባጋጠመው ህመም ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ ማለፉ ታውቋል ይላል። ኢላሂ ወኢና ኢለይሂ ራጂዑን። የቀብር ስነ ስርዓቱ ኮልፌ በሚገኘው ሙስሊም መካነ መቃብር በነገው ዕለት የሚፈጸም መሆኑን ቤተሰቦቹ ለፋና ዲጂታል ገልጸዋል ይላል። በ1970ዎቹና 80ዎቹ በ1970 እና 80ዎቹ በኢትዮጵያ እግር ኳስ ውስጥ በኮከብነት ያበራው አንጋፋው ሙሉጌታ ከበደ በኢትዮጵያ እግር ኳስ እስካሁን ከታዩት ድንቅ ተጫዋቾች አንዱ ነበር። በ1970 እና 80ዎቹ ማለት የዛሬን ስንት ዓመት ማለት ነው? በ70 እንኳን ማለት በ70 ጀምሮ ከሆኑ 30 አሁን 10 40 ምናምን ዓመት በፊት ጀምሮ የሚጫወት ጀግና አባት ማለት ይቻላል ነበር። አላህ ይርሐመው የጀነተል ፊርደውስ አልአላ ይበለው። እዛ ኮሜንት ላይ እንዳያችሁት ብዙ ሙስሊሞች ሙስሊም ሆኑ ገና ዛሬ እየሰማሁ ነው እያሉ ነው። አላህ ይርሐመው አላህ የጀነተል ፊርደውስ አልአላ ይበለው። የዛሬው እንግዲህ ብዙ የሚያስተምር ነገር ቢኖር ታዋቂም ሆንክ አልታዋቂም ሆንክ ጀግናም ሆንክ ጎበዝ ሆንክም ከሞት እንደማትተርፍ ምንም አትጠራጠር ላለሁኝ። ፕሮግራሜ ረዘመ እያላችሁኝም ስለምትሉኝ በዚሁ ልቋጭላችሁ እወዳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በአዲስ ነገር ስለምመጣ አበራቱኝ። ካሁን በኋላ የራሴን ብሎግ ጀማአና ወሐያቲ የሚል በአረበኛም በእንግሊዘኛም አዳዲስ ቻናሎች እየከፈኩ ሳይቀር እመጣላችኋለሁ። በተለይ እኔና ህይወቴን ብዙ የሚያብራሩ ብሎጎች አዳዲስ ነገሮች እንደምሰራላችሁ ቃል ገባ ወዳለሁኝ ኢንሻአላህ ተዓላ። እኔም ጋር ደግሞ መስራት የምትፈልጉ ካላችሁ አህለ ወሰህለን እያልኩኝ ፕሮግራሜን በዚሁ ልቋጭ። አሁን በድጋሚ ይቅርታላችሁ ወዳለሁ። ባላችሁበት የዓለማችን የምድራችን ዳርቻ አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ